ሀይሚ ብሩኬን ጥላው ሄዳለች። እንግዲህ ያው ከሷ ጋር ምንም የለንም፣ የሳምንት ትውውቅ ነው። አንቺን ያለሽበትን አውቃል ለማየት ነው ያመጣሁት እንጂ ከሷ ጋር ምንም የለንም፣ አብረን እንኑር ሲላት ጥላው ሄዳለች ማለት ነው። ሀይሚም እኝኝ እያለች ኮሜንታተሮችም እኝኝ እያሉ አይቼ አንዳንድ ነገር ልመጥቻለሁ። እንግዲህ በላይክ በሰብስክራይብ ግቡ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ሰነበታችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደውም ያው በአዲስ ነገር መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ ያመሰግናለሁ። አሁንም ደግሞ ድጋፋችሁ አይለየኝ። እንግዲህ ያው የሩታን አልኩኝ። ኧረ እነሱ እነኚህ ልጆች ስሞትም እነሱን እየጠራውኝ እንዳልሞት ፈራውኝ። ብሩክና ሀይሚን ቪዲዮቸው አይቼ ነበር እና በነገራችን ላይ አንዳንዴ ሀይሚ ታበዛዋለች። ሀቂቀተን ሀይሚ ትክክል ናት። ሀይሚን እያልን አንዳንዴ በጣም የምትስተው ነገር አለ። ምክንያቱም ወንድ ልጅ በተለይ የሀበሻ ወንድ ከምንም በላይ ክብሩን ይወዳል። ክብሩ እንዲነካ አይፈልግም፣ እንድታከብሩት ይፈልጋል እና ሀይሚ አንዳንዴ እንደ ህፃን ልጅ ነው የሚያረጋት። እንደውም ይታገሳታል፣ ብዙ ነገሮችን ያልፋል እና አታከብረውም በአጠቃላይ ማለት ነው። እኛ በነገራችን ላይ እነሱን ሁለታቸውንም በአንድ አይን ነው የምናያቸው። ለምን እኛ ስላጣመርናቸው ማለት ነው። መጀመሪያ ያላሰቡት ነገር ነው እኛ ያሰብነው። ሀይሚ ቻናል ስትከፍት እኛ ነን ክፈች ያልን ያስቸገርናት። እንደገና በሌላ ሰው እንደነበረ የሚሰሩትና ለራሳቸው ነው እያለን አንድ ላይ የሆኑ ይጣመሩ የምትሉ እያለን በኮሜንት ያው ዞሮ ለዚህ ደረጃ ደርሰናቸው አሁን ላይ ደርሰው ደግሞ እኛ ላይ ያላገጡ ነው የሚመስለኝ። ሀቂቀተን እውነት ለመናገር አንዳንዴ ትክክል ነገር የሆነ ስንናገር አንዳንድ ሰዎች ልትቆጡ ትችላላችሁ። አሁን ይሄ ነገር ያኔ ግልጽ የሆነ ድራማ ነው የሚመስለኝ እና እኔ ድራማ ነው ብዬ ነው የያዝኩት። ምክንያቱም እንዴት ነው የሰው ልጅ ከተጣላ ትጣላላችሁ። የሰው ልጅ ቀርቶ እግር ለእግር ከእግር እንኳን ይጋጫል እና ከተጋጫችሁ ከሰው ጋር ከተጣላችሁ ለተወሰነ ጊዜ ከዛ ሰው ትርቃላችሁ እስከሚረጋጋ ድረስ እንጂ ካሜራ ደቅኖ ደግሞ መጣላት ነው ብዬ አላስበውም። ድራማ ብዬ ነው የማስበው። አብዛኛው ጊዜ እነሱ ደግሞ ምንድነው ፕራንክ ስለሚሰሩ ፕራንክ ነው ብለን ስንቀጥል ያኔ አሁን ደግሞ እውነት አድርገው በነ አብርሽና ሩታ ተምረው እነሱም ደግሞ እኝኝ እያሉብን ነው። እኝኝ አትበሉብን። አሁን ረመዳን መጥተዋል። ብዙ እኝኝ የሚለን ነገር አለ። ብዙ የሚያሳስበን የሚያስጨንቀን አለ። የማዳም ቅመሞች እና እናንተ አትጨመሩብን፣ ወደ ራሳችሁ ተመለሱ ስንላችሁም እየተመለሳችሁ አይደለም። በነገራችን ላይ ኮሜንታተሮች እየቀርባችሁ እያሉ ነው። አሁን ትንሽ እየገባቸውም እየሰለቻቸውም እያስጠላቸውም ስለሚሄድ ማለት ነው። አንድ ነገር የኢትዮጵያ ዩቱበሮች በጣም የምታስጠሉኝ ነገር ቢኖር በአንድ ነገር የሆነኝ ትላላችሁ። በሀገራችሁ ራሱ ብዙ ነገሮች፣ ብዙ ቱሪስቶች አሉ፣ ብዙ መዝናኛ ቦታዎች አሉ። እዛ ቦታ ሄዳችሁ ሻይን ቡና እያላችሁ ብትሰሩ እኛ ጭራሽ እንደዚህ ይሄን ያክል ፍቅር ጠምቶናል ብለናቸዋል እንዴ? እንደው ፍቅር እያጫወታችሁ ከዳችሁ እንደዚህ ያለች ግን ጥሏት ሄዳ አንዷን ይዞ መጣ። እንደዚህ አይነት ትዳር ኢትዮጵያ ላይ የለም ሲጀመርም። እናንተ በተለይ የቡታጀራ ዩቲዩበሮች የምትሰሩት ስራ በጣም እያስጠላባችሁ ነው የመጣውና እኝኝ ባትሉብን ጥሩ ነው ብዬ አስባለሁ። ብዙ የሚታዩ ነገሮች አሉ። እንደው በዛ ያኔ በነበራችሁበት መሆን ሳይሆን ያኔ የሆነ ነገር ስትሰሩ ክህሎታችሁን እያዳበራችሁ የራሳችሁን ስታዲዮም ከፍታችሁ የተለያዩ የተጎዱ ሰዎችን አምጥታችሁ ልክ እንደ ኤቢኤስ ሰይፉ ሾው እንደገና ደግሞ እሸቱ እንደነሱ መስራት ሲገባችሁ እዛው በዛው አመት ለአመት ይደብራል። እኛ በእናንተ የምንሰራው እንደው እየሰቀጠጠን ፈልገ ነው ምናምን ሳይሆን ብቻ በሰው ቤት ስለሆነ ለዛው ከካሜራ ጀርባ ሆነን ነው እየሰራ ነው ያለ ነው። እና
ሀገራችን ቢሆን የተሻለ ከእናንተ የተሻለ መስራት የምንችል ሰዎች ነን። ምክንያቱም ብዙ ያኔ ያለንበት ሀገር እንዴት ቪዲዮ መስራት እንዳለባቸው ምን አይነት ፈን የሚያደርግ ቪዲዮዎችን ብዙ 10 ደቂቃ 20 ደቂቃ 30 ደቂቃ እኝኝ ስላላችሁ ሳይሆን የሆነች ቀጨብ ያለች ቪዲዮ ብትሰሩ ራሱ ዩቲዩብ እይታ ካለው ይከፍላችኋል፣ ይቆጥርላችኋል። ላኪን እናንተ እያወቃችሁበት አካሄዱን ራሱ እየሄዳችሁ አይደለም። ያኔ እኔ እንጃ እንዴት አስችሏቸው ያንን ቪዲዮ ጨርሰው አይተው ኮሜንት የሚሰጡ ሰዎች ሀቂቀታ እኔ የሆነች ነገር ብቻ ቀንጨባ አድርጌ ነው በእናንተ ሀሳብ አስተያየት የምሰጠው እንጂ ሙሉ በሙሉ የእናንተን ቪዲዮ አይቼ ቁጭ ብዬ እውነት መስሎኝ ምናምን ነገር ምንም አበደን እውነትም የሚመስለኝ በተለይ እና አብሮሽ የሚሰሩት ሁላችሁም በተለይ ብታዘራ ዩቲዩበሮች ይቅርታ አድርጉልኝና ከለምለም ውጭ ማናቸውም ትክክለኛ ቪዲዮ እየሰራችሁ ለሰው እያቀረባችሁ አይደለምና በሌላ ነገር እስቲ እንሞክር እየሞከርኩኝ ነው የሚለውን ነገር እናንተም ይዛችሁት እስቲ ሞክሩ። ሌላ ወጣ ያለ ነገር ለመስራት ሞክሩ። ስታዲዮም ለማዘጋጀት የራሳችሁን የሆነ ቻናል ለማዘጋጀት ሞክሩ። እስቲ ሞክሩት። ከተሞከረ የማይሰራ ነገር የለምና ይቻላል በሚለው ወይም ደግሞ እየሞከርኩ ነው በሚለው ቃላት የዘንድሮ መፈክር እየሞከርኩኝ ነው ያሲኖ መፈክር ማለት ነው። ለሁሉም ሰው እንዲታይ እና እንዲነቃ ያደረገው መልእክት ነው። በነገራችን ላይ እንሞክራለን እየሞከርኩ ነው የሚለውን ነገር እናንተም ደግሞ ወጣ ብላችሁ ብትሞክሩ ብትሰሩ የተሻለ ነገር ለሕዝብ ብታቀርቡ እንደዚህ አይነት ነገሮች ትውልዱ እየመጣና የእናንተን እይታ እያየ ሌላውም አዲስ ጀማሪውም ይሄው እየቀጠለ ነው ያለውና ለትውልዱ ምን እያስተማራችሁት ነው? ለትውልዱ ምን እየሰነቃችሁለት ነው? ልክ እንደ ያሲኑ ፈን የሚያደርጉ ትንንሽ ቪዲዮ የሚሰሩ ልጆች ቲክቶክ ላይ በጣም እይታ ያላቸው እነ ተንኮሱ ምናምን ነገር እነሱ ዩቲዩብ አላቸው እየሰሩ ነው። ዩቲዩባቸው ይታያል። ዩቲዩብ ተቆርጦ ወደ ቲክቶክ ይሄዳል። የእናንተው የሚቆረጥ የሚቀጣጠል ቪዲዮ ራሱ አይደለም። ሀቂቀተን እኔ በቪዲዮ ይሄንን ነገር ብናገር ሼር ያደርጉትና ይደርሳቸዋል ብዬ አስባለሁ። አብዛኛው ጊዜ የሰው ልጅ ፊቱን ስላያችሁ ምናምን ነገር የምትከታተሉ ሰዎች አላችሁና ሀገሬ ስገባ ያው በእርግጥ እሰራለሁኝ ግን ብዙም በዚህ ነገር ደስተኛ ስላልሆንኩኝ ነው ወደ ኋላ ምንለውና የኢትዮጵያ ዩቲዩበሮች አብዛኛዎቻችሁ ለሕዝብ የምታቀርቡትን ነገር ቆም ብላችሁ ብታስቡበት ጥሩ ነው ብዬ አስባለሁኝ። ዛሬ ይታይላችኋል፣ ግን እስከ መጨረሻም የሚታይላችሁ ቪዲዮ ብትሰሩ አሁን ለምለም ቪዲዮ ሰራች አልሰራች ቻናሏ እየቆጠረላት ነው። ለምን ጥሩ የሚታዩ ነገሮች ለሰው የሚፈልጋቸው ነገሮች ስላሉበት በዛ ማለት ነው። የእናንተ ግን የሚፈለግ ነገር የለውም። የጊዜያዊ ቪዲዮ ነው እየሰራችሁ ያላችሁት እና የሆነ ነገር አጋጥሟችሁ ቪዲዮ ባሰሩ ራሱ ቻናላችሁ እንዲቆጥርላችሁ በራሱ ጊዜ እንዲንቀሳቀስ ብታደርጉት የራሳችሁን ይዛችሁ ብትመጡ ጥሩ ነው ብዬ አስባለሁኝ። እና ከበዛ ማርም ይመራል ይባላል እና አብዛኛው ጊዜ እኛ የአረብ ሀገር ሴቶችን ንቀት ይመስለኛል ሳስበው ያን ያገኘነው ብንለቅ ያዩልናል የሆነ እንደ ግዴታ አድርጋችሁ የምታዩ ነገር ነው ይመስለኛል። እና አብዛኛዎቻችሁ ደግሞ እዛ ሄዳችሁ የምትሽለጠለጡ የማዳም ቅመሞች እውነት የሚመስላችሁ ሰዎች ደግሞ ብትመለሱ ድራማ እንደሆነ ብታውቁ ብትረዱ ብዬ ያስባለሁኝ። እና ለመጣውን ነገር ሁሉ ተቀብላችሁ እውነት ነው ብላችሁ መሄድ የለባችሁም። በሰለጠነ ሰው ፍየል በሆነበት ሰዓት እናንተ በግ መሆናችሁ በጣም ያሳዝነኛል። ለማንኛውም ይሄን አክል ካወራውኝ ይበቃኛል። ያስቀየምኳቸው አይመስለኝም። የቪዲዮ አይደርሳቸውን ዞሮ ቢሆንም የማዳም ቅመሞች ደግሞ ቆፍጠን በሉ። ወላሂ እናንተ ልፍስፍስ ስትሉ እኔ ደስ አይለኝም። ምክንያቱም የማዳም ቅመም ቆፍጠና ብዙ ነገር የምትችል ጀንትል የሆነች እንድትሆን ነው ፈልገውና እንደዛ አይነት ሴት ሁኑ ለማለት እወዳለሁኝ። እና
ለማንኛውም መልካም ምሽትን ተመኘውላችሁ። ባላችሁበት አላህ ይጠብቃችሁ። የአላህ እዝነት ራህመቱ ርህራሄው አይለያችሁ። ይህን መሰለ ቦታ እያስጎበኛችሁ ይህን አክል አውርቻለሁ፣ ይበቃኛልና በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።